መኪና ውስጥ የወሲብ ድርጊትን መፈጸም ወንጀል ነው እንዲጓዝ እንደሚያስቀጣ ስንቶቻችሁ ታውቃላችሁ? መኪናው ስለሌላችሁ ብዙዎቻችሁ እንደማያሳስባችሁ ይገባኛል። ልክ እንደኔ ማለት ነው። በራበው ሰዓት አገኘሽ ወንድ ልጅ ሰርቶ የሆነ ነገር መያዝ አለበት የሚባለው ለዚህ ነው። አንተ ገራሚ አይደል እንዴ? ድገመኝ እስኪ ወገን። ቲክቶክ ላይቫችን ግን ወደ ምን እየተሻገረ ነው? ድገመኝ አለች እኮ። ሰላም ዩቲዩብ እንዴት አላችሁ? እጅግ በጣም አዝናኝ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ቀጥታ ወሬ ሳላበዛ ወደ ቪዲዮዎቻችን እንሻገራለን። ያው እንግዲህ ብዙ በምክር የዛሉ ሰዎች ጩኸት ይመስለኛል እዚህ ዘፈን ውስጥ ታምቆ በዘፈን መልኩ የቀረበው በተለይ የዚህ ትውልድ በተለይ ደግሞ እንትን አረግልሻለሁ ምናምን ያሉ ያክስቶች አግቶች የዘመድ አዝማዶች ብሶት የወለደው ሙዚቃ ይመስላል። አረግላችኋለሁ እና ምክር በቃ በባዶ ምክር በቃን የሆነ ነገር ብትሰጡን ካለ ስጡንና እንመከራለን። በባዶ ምክር ያልተጠበቀው እውነት ይፋ ሆኗል። በአለርት ሆስፒታል ለ6 ሰዓታት በተደረገ ያው እንግዲህ የሰሞኑን እጅግ በጣም አነጋጋሪ የሆነ ቪዲዮ ወይንም ደግሞ መረጃ እጅግ በጣም ብዙዎችን አስደንግጧል፣ ብዙዎችን አስገርሟል። እንዲሁም አስደናቂ ሳይድም አለው ማለት ነው። ያው አስደናቂውን ሳይድ ልንገራችሁና ለመጀመሪያ ጊዜ የወንድ ልጅ ብልት ቀዶ ጥገና በሀገራችን መስራት ተችሏል። በእውነት በጣም የሚገርም ነው። መልሶ የመግጠም ነው ለዛውም ማለት ነው። ለዛውም መልሶ የመግጠም ነው። እኔ ግን እጅግ በጣም አሳሳቢና አስጨናቂ የሆነብኝ ጉዳይ ምን አርጎት ነው እስኪ ቆርጠው ድረስ የደረሰው የሚለው ነው። ምን ያክል ቢፈተነው ነው ይሄ ነገር? ምን ያክል ስቃይ ውስጥ ቢያስገባው ነው? ምን ቢፈታተነው ነው እስኪ ቆርጠው ያደረሰው ቢለው ነውና እስቲ መረጃውን እንስማ። ቀዶ ጥገና ብልቱ ተቀጥሎለታል የተባለው ወጣት ብልቱ ለምን ተቆረጠ ለሚለው ጥያቄ ሐኪሙ ምላሽ ሰጥተዋል። ብዙዎቻችሁ ስትጠይቁት የነበረውን ምስጢር ልንገራችሁ። ቀዶ ጥገናውን የመሩት ዶክተር ከታዲያስ አዲስ ጋር በነበራቸው ቆይታ እንደገለጹት ግለሰቡ ብልቱን ራሱ በራሱ በምላጭ ቆርጦ የጣለው መሆኑን አረጋግጠዋል። ራሱ በራሱ ከዛ ደግሞ በምላጭ ከማ ሸንተ ስታርፍ ያለው ስሜት ተው እንጂ ወገን። ሸንተ ስታርፍ ያለው ስሜት እሱ ላይ መጨከን ቻልክ? እንዴት አስቻለ ወገን? ክስተቱ የተፈጸመው ባለፈው ሳምንት ቅዳሜ ከሌሊቱ 6 ሰዓት ላይ ሲሆን ግለሰቡ ለምን እንዲህ እንዳደረገ ዶክተሩ ለጊዜው ምክንያቱን መግለጽ አልፈለጉም። ዶክተሩ እንደሚሉት ግለሰቡ ሲቆርጠው እንዳይደማና እንዳያሙ የተጠቀማቸው ነገሮች ቢኖሩም ይሄ ነገር ግን በባለሙያ ነው እንዴ ተቆረጠው? ወይ ማለት ያንን ነገር ለመቁረጥ በጣም ከማሰቡ የተነሳ ባለሙያ ሆኖበት ነው ያሬው ብላችሁ ይሄ በጣም ስለሳሰበኝ ነው እንዴ። ነታቸው እንዲጠበቅ ተደርጓል። ነገር ግን ቀዶ ጥገናው እንዲሳካ ያደረገው ዋነኛው ምክንያት ቆረጣው በምላጭ የተከናወነ ንጹህ ቆረጣ ወይም ክሊን ከት በመሆኑ ነው። የተጨፈለቀ ወይም የተከተከተ ቢሆን ኖሮ ስኬቱ አጠራጣሪ ይሆን ነበር ብለዋል። ይህ ድርጊት ብዙዎችን ግራ ጋብቷል። አንድ ሰው እንዲህ ያለውን ውሳኔ እንዲወስን ምን ሊገፋፋው ይችላል? እውነት ነው፣ የኛም ጥያቄ ነው። አይ ምን እያረገበት ነው? እየመታበት ተቸግሮ ነው ወይስ በማይሆኑ ቦታዎች የመቆም ተግባሩን እያረጋ አዋርዶት ነው? ምን ያክል ጸብ ውስጥ ብትገቡ ነው? የምር በደንብ ኢንፎርም አድርገን አሳውቀን እባክህ። በአሁኑ ሰዓት ወጣቱ በሰላም እያገገመ ይገኛል። የእናንተ አስተያየት ምንድነው? እንደዚህ ያሉ ድርጊቶች ከምን ሊመነጩ ይችላሉ? ሐሳባችሁን ኮሜንት ላይ አጋሩ። መልካም ጊዜ።
5 ሳንቲም ሳላገኝ በርገር ሳጋብዘኝ አንተ ቆጮ መጃም ተከካ አንተ ቆዳ እከካም እከካም እዛው ግን ይሻላል እዛው ይሻላል። ሞተ ታናሽት እንደዚህ ስትል አስበው በልጋብዛታው ቀልድ ነው ጋብዛት ቢያንስ እንደዚህ እዛው ይሻላል ገና ከበደ እዛው ይሻላል እንዳትባል ሆነ እከክ እዚህ ሆነ እከክ እዛው ነው የሚሻልህ እዛው ነው የሚሻልህ ከመባለ በፊት ወንድም አለ ጋብዛት ደና ነገር ቀልባት እንዴ። ለማንኛውም እጅግ አነጋጋሪ የሆነውና በብዙዎች ዘንድ ብዙ ግርግርን የፈጠረው በተለይ በልዩነት ሰፊውን ህዝብ አይመለከትም መኪናና መኪና ነክ ላይ ተጠጊነት ወይንም ጥገኝነት ባለቤትነት ያላቸውን ሰዎች የሚመለከተው መረጃ ነው ማለት ነው። በመኪና ውስጥ የወሲብ ግንኙነት መፈጸም እንደሚያስቀጣ ስንቶቻችሁ ታውቃላችሁ? መኪናው ስለሌላችሁ ብዙዎቻችሁ እንደማያሳስባችሁ ይገባኛል። ልክ እንደኔ ማለት ነው። ለማንኛውም መረጃውን እንስማው። ላይ መኪና ውስጥ የወሲብ ድርጊትን መፈጸም ወንጀል ነው። እንዲቆያችሁ ጠበቃ ሰብለስፋን እንግዲህ በተለያየ አጋጣሚ ሰዎች በየመንገዱ በተለይ መኪና ውስጥ የወሲብ ድርጊት ሲፈጸም እንደሚያስተውሉ ነገር ግን ደግሞ ተጠያቂነትም ሲረጋገጥ እንደሚያዩ ገልጸው ህጉ ምን ይላል የሚል ጥያቄ አቀርበው እንግዲህ ማወቅ ያለብን መሰል ለህዝብ ሞራል ተቃራኒ የሆኑ ወሲባዊ ተግባራትን ህዝባዊ በሆነ ቦታዎች ላይ ፐብሊክ ፕሌስ ህዝብ ላይ በሚችልባቸው ቦታዎች በመኪና ውስጥ መንገድ ላይ መፈጸም ፐብሊክ ኢንዲሰንሲ ተብሎ ሰማ አያ ለመልካም ስነ ምግባርና ለህዝብ ሞራል ተቃራኒ ተብሎ በኢፌዴሪ ወንጀል ህግ አንቀጽ 639 ወንጀል ተደርጎ የተቀመጠ ነው። ስለሆነም አንድ ሰው መንገድ ላይ መኪና ውስጥ ወሲብ ሲፈጽም ቢደረስበትና በዚህ ወንጀል ምርመራ ተከፍቶ ጥፋተኛ ቢባል ከ1 ዓመት እስከ 5 ዓመት በሚደርስ እስራት ሊቀጣ እንደሚችል ተመልክቷል። በተለይ ደግሞ ህፃናት ይህንን ድርጊት ካዩ ቅጣቱ ወደ 5 ዓመት ከፍ የሚል ሲሆን በራሱ ወንጀሉ የተፈጸመው ህፃናት በማያዩበት ሁኔታ ህዝባዊ ፐብሊክ ፕሌስ በሆነ ሰዎች ሊያዩት በሚችሉበት ሁኔታ ከሆነ እስከ 1 ዓመት በሚደርስ እስራትና በገንዘብ መቀጫ ያስቀጣል። ስለሆነ ይህ ነገር ወንጀል በመሆኑ ጉዳዩ ወደ ፍትህ አካላት ከሄደ ተጠያቂነትን የሚያመጣ መሆኑን መግለጽ ፈልጋለሁ። መሰለኝ ወንድማችን አው እንትን ፔንሲዮን ሂድ እባክህ መኪና ነው ከሆነ ቦታ ወይነ ቦታ የሚያደርስ ዲበ መኝታ ቤት አይደለም እባክህ መኝታ ቤት አይደለም ፕሊዝ እና ደግሞ እኛ ሲናጥ መኪና ማየትም ሰልችቶናል። እቃ ተከተነ ያለን ነው ምን የፔንሲዮን ከቸገረ ዲክላይ ወተለብን ፔንሲዮን ተቸግሬ ነው ምናምን በለን። ወደ ዋናው ቪዲዮአችን መተናል። እንግዲህ ሰሞኑን የቲክቶክ መንደሩን እያነቃነቀ እያጨቃጨቀ እያዝናና እንዲሁም ደግሞ ብዙ አይነት ሀሳቦች እንዲሰነዘሩበት እያደረገ ያለ አንድ ቪዲዮ አለ። ይህ ቪዲዮ ደግሞ እንግዲህ አንድ ጨቅላና አንዲት ጨቅላ የተጋቡበት እንግዲህ የሰሞኑን እጅግ በጣም አነጋጋሪ የሆነውን ቪዲዮ ነው አሁን ቀጥዬ ባስመለከታችሁ። እንመልከተውና ሀሳብ እንሰጥበታለን። ከሆነ አንቺ እንደውም ትወጂብኛለሽ ነው። እኔ በክብደት ይሁን በምን እንደሆነ አላወኩም። ብቻ ያላቻ ጋብቻ ግን የቀረ መስሎኝ ነበረ። መልኩን ቀየረ እንጂ አልቀረም ለካ ወገዳ። ምንድነው እንዴ?
በራበው ሰዓት አገኘሹ። ወንድ ልጅ ሰርቶ የሆነ ነገር መያዝ አለበት የሚባለው ለዚህ ነው። ወይም ደግሞ ወንድ ልጅ አይጣ የሚባለው ለዚህ ነው። አቡሽ አንተ ከችግር አይበስም። የነገ ችግር ታይቶ ነው ዛሬ እንደዚህ እዚህ ውስጥ የገባው። አረ ወገን እኔ ነው መድረክ ላይ እኮ ነው ቁልጭ ሲል ሲያሳዝን የእናቱን ደስታ የሚያይ ነው የሚመስለው። ወይኔ ኧረ ወይኔ! አረ ኮሜንታተሮች ግን ምንድነው? አረ ምንድነው የሚሻላችሁ? በማደጎ ልታሳድገው እየወሰደችው ነው። ምንም አትሉት ነገር። አረ እባካችሁ! አረ አንተ ቀይ እየቀባው አታስመስለው እንዴ! እኔ በጣም እውነት በቃ ገንዘብ አቅም አለው። ማንም እንዳትከራከር። ሰውን እንደዚህ የሚያንከራትተው ገንዘብ ነው። ይህም ልጅ ባጣ ሰዓት በራበው ሰዓት አገኘችው፣ እሷም አፈሰች። እሱም እንግዲህ ረሃቡንም ችግሩንም ያስታግስበታል። እንግዲህ ይደግልሽ፣ መልካም የትዳር ዘመን ይሁንልሽ። ይደግልሽ አላለም? አረ ወይዴ! ገንዘብ አቅም አለው። አረ አንተ ገራሚ አይደል እንዴ? ድገመኝ እስኪ ወገን። ቲክቶክ ላይቫችን ግን ወደ ምን እየተሻገረ ነው? ድገመኝ አለች እኮ። ምን ለምደሽ ነው ልብሴ እንዴ? አጣርቻ አልሰማሁሽም። ድገመኝ እስኪ። ይድገምሽ። ቤብ ወይ ፍቅሬ የቀ ህጎችን ንገሪ። የቀ ህጎች ምን ማለት ነው ደግሞ ይሄ? የቀ ህግ አሁን አንተ ህግ አለ። እኔ የመህጎችን አውቃለሁ። መጠቀም፣ መወሰን፣ መከልከል እና ምንድን ነው በቃ ይህንን ያክል ጋቦኩ ይበቃል። አሁን የቀ ህጎች የእብደት ጥጉ ለካ ይሄ ነው። እኔ ድሮ ቁም፣ ቀስ በል፣ ቁጭ በል። ይህንን ህግ ታውቁታላችሁ? ቁም፣ ቀስ በል፣ ቁጭ በል። ኧረ ወይኔ ጭንቅላቴ የእብደት ድምፁን ማለት ነው ቋ ሲል ሰማሁት። ለየልኝ ማርያም እሺ የጨ ህጎች ጭራሽ ጨማላት። ጨበጥኩት። ወይ ማርያም እንግዲህ ለዛሬ ያልኩላችሁ ቪዲዮ ይሄንን ይመስል ነበር። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ